ማለት ቤተሰቦችህ ከምን እምነት ተከታይ ነበሩ? እናትና አባት? ቤተሰብም የለኝም ማለት እኔ እንኳ ቤተሰብም የለኝም ማለት ብቻህን አንተ የተገኘኸው ያለ እናት ያለ አባት? በኋላ አዎ እናትና በዛ ነው። እኔ ራሴ ማዶጎ ቤት ነው ያደግኩት። አረገ ቤት ነው ያደግኩት። እሺ ፈጣሪ አለ ብለህ ታምናለህ? ፈጣሪ አለ ብለህ ታምናለህ? አብሮክ የትኛው ፈጣሪ? ፈጣሪ አስገኘ፣ የዚህ ዓለም አስገኛ ታምናለህ? በየትኛው ፈጣሪ አለ እንደምን ራሱ አላውቅም። ሊኖር ይችላል ግን የትኛውን ፈጣሪ አለ ብዬ አሁን ላስረዳህ። ለምሳሌ አንተ በምታምነው ወይ ደግሞ ሌላ ሰዎች በሚያምኑት ሁሉም እንደየእምነቱ አምላኬ ብሎ የሚጠሩት ሊኖር ይችላል። ግን የትኛውን እስኪ ለአንተ አለ የምትለው የትኛውን ነውና? ከዚያ በፊት መጀመሪያ ማስማማት ያለብን ነገር ምን አለ መሰለህ? ይህ ዓለም ፈጣሪ አለ ብለህ ታምናለህ? ፈጣሪ አለ ብለህ ታምናለህ ወይንስ አታምነው? ይሰማል? ይሰማል ወይ? ይሰማኛል። የትኛውን ፈጣሪ እኮ እያልኩ ነው። ማለት የትኛውን ፈጣሪ አለ? ዝም ብሎ ፈጣሪ አለ ካልኩ የትኛው ፈጣሪ ብለኝ ነው። ስለዚህ እኔ ደግሞ የትኛውን ፈጣሪ አለ ልበልህ እያልኩ ነው። አለ ወይንስ የለም በሚለው ከተስማማን በኋላ ያ ፈጣሪ ማን ነው ወደሚለው እንመጣለን። አንተ ፈጣሪ አለ ብለህ ታምናለህ ወይ? በመጀመሪያ እኔ ማምነው የሆነ አንድ ኃይል አለ ብዬ ነው። አዎ አንድ ኃይል አለ። የአንድ ኃይል ፈጣሪ ነው። ስለዚህ እኮ ስያሜውን ማንን በለው? እሺ ስያሜው አላህ ይባላል። ነቢያቶችን እያስነሳ ሲልክ የነበረው አንዱ አምላክ አላህ ይባላል። አምላክ አላህ ስብሐነሁ ወተዓላ የዚህ ዓለም ፈጣሪ ማን እንደሆነ ራሱ ሲነግረን ጊዜ የዚህ ዓለም አንድ ኃይል እግዚአብሔር አንተ ቀጥልሽ ይሰማል? ይቅርታ ቀጥል ብያለሁ። የዚህ ዓለም አንድ ፈጣሪ ማን እንደሆነ ያ ፈጣሪ ራሱን ሲያስተዋውቀን እኔ ነኝ ሰማይና ምድርን የፈጠርኩት እያለ አምላክ አላህ ስብሐነሁ ወተዓላ ከእኛ ወገን የሆኑ ነቢያት የሚባሉን እያስነሳ ለነሱ ቃሉን ገልጦላቸው ራሱ አናግረዋቸው የዚህ ዓለም አስገኝና ፈጣሪ እኔ ነኝ እያለ ይነግሯቸዋል። ለምሳሌ ይህን ሲናገር አላሁ አለዚ ኸለቀ ሰማዋት ወልአርድ ወማ በይነሁማ እያለ ይናገራል። እኔ አምላካችሁ ማለት ያ አላህ ነኝ፣ ሰማይና ምድርን የፈጠርኩኝ በመካከላቸው ያለው ፍጥረትን ሁሉ ያስገኘሁኝ ይላል። እኔንም አንተንም ሰዎችን ሁሉ ያስገኘው ራሱ እንደሆነም ሲናገር አራሕማን ዐለመ አልቁርአን ኸለቀል ኢንሳን ይላል። እኔ አዛኛው አምላካችሁ አላህ ሰውን ቁርአንን ያስተማርኩኝ ልክ እንዲሁም ሰውን የፈጠርኩኝ እኔ ፈጣሪያችሁ እኔ ነኝ እያለ ይናገራል። ያ ነው። እሺ እንደዚህ ልረዳም አልችልም። አሁን ሰው በየግሉ እምነት አለው። በየግሉ ስልህ አምላክ ለምሳሌ አሁን አንተ አላህ ብለህ ያስረዳኝ፣ ሌላ ቦታ ብገባ ደግሞ እግዚአብሔር ብሎ ያስረዳኛል። ሌላ ቦታ ደግሞ ኢየሱስ የተለያየ ስም ይሰጡታል። እና እኔ እንደዚህ አይነት አምላክ የለኝም። እንደዚህ አይነት አምላክ ሳይሆን የሆነ ስያሜ ስም የተሰጠው መጽሐፍ ላይ የተጻፈ ሳይሆን እኔም አምላክ አለኝ፣ የማምነው አምላክ አለኝ። ጌታ ሉሲፈር ይባላል። እሱን አምላክ መሆኑን አንተ እንዴት አወቅህ? ልገውን ሁሉ ስላደረገልኝ እኔ እሱን ነው አምላክ የምለው።
እሱ አምላክ እሱ ፈጣሪ መሆኑን ነግሮሃል? ሰማይና ምድርን የፈጠረ ያስገኘ እሱ መሆኑን ነግሮሃል? አላሁ በደንብ በሚገባ ነግሮኛል። ያው ዛሬ ስላልተዘጋጀው ነው። ሌላ ጊዜ ግን በሰፊው ተዘጋጅቼ መጽሐፍ ይዤ በደንብ የምታስገባኝ ከሆነ ድጋሚ እድሉን የምትሰጠኝ ከሆነ በደንብ አስረዳሃለሁ። እኔም አምነውን። እሺ በቃ ይዘህ ካልመጣ ማስረጃ ሳመጣ ጊዜ ሌላ ጊዜ ድረስልኝ። አሁን አልተዘጋጀሁም ብሏል። ሌላ ጊዜ ትመጣለህ። አብሽር። እሺ እሺ፣ መልካም። አይ እሺ፣ ጥያቄ ያለ ይቀጥል። የለም ዝም ማምለጫ ነው። ይገባኛል። ሰላም አለይኩም። እሺ፣ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እሺ፣ እንዴት ነው? ወንድም ሰላም ነህ? አላህ አልሐምዱሊላህ። አልሐምዱሊላህ ረብል ዓለሚን። ያው ዛሬ ገና ሳብከኝ፣ እስከ ዛሬ ያው አልሳብከኝም ነበር። እሺ፣ ጥያቄ ነበረኝና ምን ነበር እሱ? ባለቤት ጋር ተጣልተና ሌላ ሚስት ላገባ የተጀናጀንኩኝ እሷ ያን በሌላ ሰው አስጀንጅናኝ ማለት ነው። ይሰማል? ይሰማል። ባለቤት ጋር ተጣልተን ነበር ነው የምልህ። እውነት ነው። ሰማኝ። እሺ፣ ቀጥልሽ። ከዛ እኔ ሌላ ለማግባት ፈልጌ ሌላ ሴት ሳወራ እሷ በጎን ሪከርድ አድርጋ ያንን ሪከርድ ኒካው ወርዷል ምናምን ያለች ነበር። እና እኔ ደግሞ ያልኩት ያኔ ባለቤት ጋር ተጣልተናል፣ እኔ ሌላ ሚስት እፈልጋለሁ አልኳት። እና ልጅቷን ሳወራት ማለት ነው እና እሷ ሌላ ያኔ ያወራ ነው ያው ሌላ ሚስት አንተ እኔን አስፈልግም እና ኒካው ወርዷል ምናምን ጠይቄ ምናምን ስላለች ነው። አንተ ምን አልክ? በዚያ ስታወራህ ጊዜ ሚስቴን ፈትቻታለሁ ብለህ ተናግረህ ነው ወይንስ ምን ብለህ ነው? አላልኳትም። ተጣልተናል፣ ያው ዙሮ ተጣልተናል እምቢ ብላለች። ልንፋታ ነው አልኳት። ልንፋታ ነው እንጂ አልፈታዋትም አልኳት። እንደሱ ከሆነ ኒካሁ አለ፣ ኒካሁ አይወርድም እኮ። እኔ ልንፋታ ነው እንጂ አልኳት፣ ፈትቻታለሁ አልኩ። እሷ ሚስት አለህ ስትለኝ አሁን አለኝ። አሁን ምን ላይ ናችሁ ስትለኝ ተጣልተናል፣ ልንፋታ ጨርሰናል እና ሌላ ማግባት እፈልጋለሁ ስላት እሷን አስጨርስና እሷን አጥራና ነው እኔ ጋር እንትን የምንለው ስትለኝ እሷ እምቢ ብላለች። እኔ እምቢ ስላለች እሷ እምቢ ካለ ደግሞ እኔም ያው ዞሮ እሷ እምቢ እያለች ማስገደድ ስለማልችል ያው ጨርሰናል ነው አልኳት እንጂ እኔ ፈትቻታለሁ አልኳት ነው። ልንፋታ ነው የሚለው ቃል ኒካን አያወርድም ባጭሩ። ይህንን ይዛ እሷ ሌላ ጠይቅ ያለሁኝና ኒካችን ውርቅ ነው ልንፋታ ነው ብለህ እኔን እንትን ብለሃልና ያው እንዲያልፈለክ ነው ምናምን አለችኝ። ያ እንግዲህ እኔ እንደማውቀው እኔ ያልፈታሁም ዞሮ ዞሮ ጨርሰናል ልንፋታ እሷ እምቢ ብላለች አልኳት ነው። ስህተት ነው። ፈትቻታለሁ ሚስቴን ብለህ ተናግረህ በነበር ኒካሁ ወርዷል። ልንፋታ ነው አላልኩም ላይ እንደዛ አላልኩም ላይ ልንፋታ ነው አልኩት እኮ። አዳምጥ። አንድ ሰው ሚስቱን በሌለችበትም ቢሆን ፈትቻታለሁ ሚስቴን ብሎ ቢናገር ኒካሁ ይወርድበታል። ገብታችኋል? ልንፋታ ነው ወይንም ልፈታት ነው የሚል ቃል ግን ኒካህን አያወርድም። እሱ ወደፊት ለማድረግ ያሰበውን እያቀደ እየተናገረ እንጂ ፍችን እያስከሰተ አይደለም። ፈትቻታለሁ ቢል በትክክል ይወርዷል። ካልሆነ ግን ኒካሁ አልወረደበት። አረሃባኔ ያው እንግዲህ እኔም እንደማውቀው ያው መየ ነግሬያታለሁ። እንዲያልፈታሁ ነው የነገርኳት። እሷ ደግሞ ጠይቄያለሁ አለች። ዞሮ ዞሮ እኔ እንጠያየቅበታል። እሷም ውጭ ነው ያለችው፣ እኔም ውጭ ነው ያለሁት እና እንጠያየቅበታል። ሀገር ስንገባ እኔ እንደኔ አልፈታሁም አልኳት። እሷ ደግሞ ፈተኛል ምናምን ነው የምትለኝ። ዞሮ ቃል ወረደም ወንድም ኸይር ኢንሻአላህ። ጀዛከላሁ ኸይር ሀቢቢ። ሰላም አለይኩም። ፕሮፋይል ላይ ያለውን ጥንቅሽ መቼ ነው የምታበላል? ጥንቅሹ አመረህ እንዴ? አዎ ጥንቅሽ እያስታወስኩ ነው። መጪውን ኢንሻአላህ አላህ ያድርሰን። እያስታወስኩ ነው። የራያ ሰው ነህ እንዴ? ኧረ አይደለሁም። እዚሁ አብሮ ወረዳ ነኝ። መርሳ ራያ የጥንቅሽ ሀገር ይመስላል። ለምለም ሀገር ነው ይሄ።
የቆላማ ጥንቅሽ ነኝ። የቆላ መሬት ያመረተው ነው የታውቀዋል። የጥግ ጥንቅሽ ነኝ። መርሐባ። እሺ ሀቢብ አመሰግናለሁ። አላህ ይጠብቅህ። አንተንም አዳካይን ያውጣ ሀቢቢ። ሰላም አለይኩም። እሱ ወአለይኩም ሰላም ወራህመቱላህ። እሺ እሱ ጥያቄ ነበረኝ እና እዚህ መጠየቅ ስላልፈለኩኝ ነው። በውስጥ ትመልስልኛለህ? ከይቅርታ ጋር በዚህ ጠይቁ ወይ ጥያቄውን ብቻ አስቀምጫ ያዋለሁ ኢንሻአላህ። ጠይቂ። በዚህ ፕሮፋይልሽ ላይ መስልሽ ስለሌለ ማንም አያውቅሽም። ጠይቂ። እሺ ኒካህ በ3 ከወረደ መመለስ ይቻላል? በአንድ ቃል 3 ጊዜ ፈትቼሻለሁ ነው ያለው ወይንስ የፍቺውን ቃል አለያይቶ ነው የፈታሽ? ፈትቼሻለሁ፣ አሁን ፈትቼሻለሁ፣ አሁን ፈትቼሻለሁ ብሎ ነው ወይንስ በአንድ ቃል 3 ጊዜ ፈትቼሻለሁ ብቻ ነው ያለው? በ3 ፈትቼሻለሁ ነው ያለው። እንደሱ ከሆነ አንድ ኒካ ነው የሚወርደው፣ መመላለስ ይቻላል። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም በዘመናቸው ተጠይቀው አንድ ሰው ልክ እንዲሁ ሚስቱን በአንድ ቃል 3 ጊዜ ፈትቼሻለሁ ብሎ መጥቶ አንድ ፍቺ ብቻ ነው የሚወርደው ብሎ ነግረው ይወጣል። جاء رجل إلى النبي صلى الله عليه وسلم وقال يا رسول الله إني طلقت امرأتي 3 فهل لي رجعة؟ فقال له النبي صلى الله عليه وسلم نعم رجعها فإنها طلقة واحدة. عند سوى النبي صلى الله عليه وسلم زمن متو أنت يا الله عملك تينيا في مستين بأن قال 3 ጊዜ ፈትቻት ነበር የመመለስ እድል ይኖረኛውን ሲላቸው እርሳቸውም አዎ የመመለስ እድል አለ፣ ይህ ፍቺ አንድ ፍቺ ብቻ ነው እና የሚያስይዘው ብለውታል። ስለዚህ መመላለስ ትችላላችሁ። እሺ ኒካው ተመልሶ ነው የሚታሰረው ወይስ እንዴት ነው? እሺ ከፈታሽ ምን ያክል ጊዜ ሆነው? 3 ሀይድ አይተሻል ወይስ አላገሽም? አላየሁም። ደስ ከሆነ ረጃዕት ብሎ መመለስ ይችላል። 3 ሀይድ አይተሽ ጨርሰሽ ቢሆን ኖራህን እንደ አዲስ ኒካ በማስለብ ነበር የምትመላለሱት። እሺ እሺ ጀዛከላሁ ኸይር ወያኩም። ሼህ ሁሴን አህለን አህለን ሰየው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አማን ናችሁ ኡስታዛችን? አለን 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 አልሐምዱሊላህ ሁሉ ሰላም አለን አልሐምዱሊላህ። ማን ነው? ሰላም ሰላም አልሐምዱሊላህ። አንተስ እንዴት ነህ? ደህና ነኝ አልሐምዱሊላህ። ዛሬ እኮ የሆነ ጓደኛ ነበርና ያን ጥያቄ ሰምቶ እስቲ ግባና ጠይቅልኝ ብሎኝ ነው። አላስገባውም መሰል። እሺ ምን ነበር ጥያቄው? ጥያቄው ሚስቴ ጋራ እንደ መጋጨት ብለን ሚስቴ ሴት ሰላም ካልክ ከፍሬ ያለው ብላ ሰላም ብያለሁ አለ። እንዴት ይታያል? በመጀመሪያ እንዲህ አይነት ቃል አትናገሩ። እንዲህ ካልክ ከፍሬ ያለሁ፣ እንዲህ ካልሽ ከፍሬ ያለሁ የሚለው ቃል በጣም ከባድ ቃል ነው። በነቢያችን ሰለላሁ ዐለይሂ ወሰለም ዘመን የነበሩ አማኞች ከፍሬ ያለሁ የምትለውን ቃል ብቻ ተናገሩ ተብለው አንናገርም በማለታቸው ነው የእነ ሱመያ የተገደሉት፣ እነ ያሲር የተገደሉት፣ እነ ቢላል ድንጋይ ተጭኖበት ሁሉ ሲሰቃይ ነበረው። ነገር ግን ዛሬ ላይ ለቀላል ነገር እንዲህ ካልኩ ከፍሬ ያለሁ፣ እንዲህ ካደረግሽ ከፍሬ ያለሁኝ እምነት ምን ያክል በልባቸው ላይ እንደቀለለ ወይንም ምን ያክል አላዋቂ መሆናቸውን የሚያሳይ ነው። ከዚህ ቃል ጥንቃቄ ሊያደርጉ ይገባል። ሰው ሙት ቢመጣበት እንኳን በእምነቱ ላይ መጽናት አለበት እንጂ እንዲህ ለቀላል ነገር በባልና በሚስት መካከል ለሚደረጉ ነገራቶች ይህን ካደረግክ ከፍሬ ያለሁኝ አይባልም። እሺ ካሉስ በዚህ ነገር ይከፍራሉ ከተባለ እነዚህ ሰዎች ኩፍርን አስበውበትና ፈልገውት አይደለም። ምን ያክል ኩፍርን እንደሚጠሉት እንዳውም ለመግለጽ የፈለጉበት ቃል ነው። አላዋቂነታቸው ዑዝር የሚሰጥበት ነገር ነው። አይከፍሩም። በዚህ ነገር ወደ አላህ ተውበት ማድረግ ነው ያለባት እንጂ አይከፍሩም። አይከፍሩም። ይሄን ለመጠየቅ ነው። አመሰግናለሁ ኡስታዛችን። እዚህ ላይ ነው አንዳንድ ጊዜ ሴቶች ስሜታዊ ሲሆኑ እንደዚህ የሚባል ነገር በብዛት ይገኛል። ይሄ ነገር
ምክር ብትሰጡበት ጥሩ ይመስለኛል። ብዙ ጊዜ አንተ እንደዚህ ካልክ እኔ ከፍሬ ያለው አንተ እንደዚህ ታረክ የሚባል ነገር አለና እሱ ያድርግ በሱ እጅ ነው አለው። በአንቺ እጅ ቢሆን ወይም ልትቆጠብ ትችላለሽ። እና ሴቶች ጥንቃቄ አድርጉ። ስለዚህ እነዚህ ሰዎች ባልና ሚስትነታቸው የሚነካባቸውም የለ ያው መቶበት ነው አለበት። ተውበት ብቻ የሚያደርጉት። እሺ ሻችን እናመሰግናለን። በርታ በላይ ዘው መርሐባ መርሐባ ሰያ እንዳልኩት ነው ልጆች የላችሁ ኢማናችሁ እምነታችሁ ትልቁ ራስ ማላችሁ ነው። እዚህ ዓለም ስትኖሩ ለምንም ነገር ብላችሁ የኩፍር ቃላቶችን እንደ እንትን ነገር አታስቀምጡ። ይሄን ካደረክ እኔ ካፊር ነኝ፣ ይሄን ካደረክሽ እኔ ካፊር ነኝ ምናምን አትበሉ። በቃ ያን ነገር አታድርግ በይውና የአላህን ቃል የመልእክተኛውን ቃል ንገሩ። እሱ በቂ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሴትን መንካት ወይም ባዕድ ሴትን መንካት ምን ያክል ከባድ እንደሆነ የተናገሩት ሐዲስ አለ። በዚያ ተብቃቁ። አላህና መልእክተኛው ባደረጉት ተግሳጽ ብቻ ተብቃቁ። በዚያ ነው መሆን ያለበት። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? እኒ ላ ኡሳፊሁ ኒሳ፣ እኔ ባዕድ ሴትን አልነካም አልጨብጥም አሉ። ሁለተኛ በሌላ ሐዲስ ላይ ሲናገሩ ምን አሉ? ሊአን ኡጅራህ ቢሚኽየጥ ምን ሐዲድ አሐብ ኢለየ ሚን አን አልሙሳ አው አሙሰ እምረአት ላ ተሕሉ ሊ አሉ። የማትበቃልኝን ባዕድ ሴት በእጄ ከምነካ ስለት ባለው ብረት ብወጋና ብወጋ ይሻለኛል፣ ብደማ ይሻለኛል ብለው ተናግረዋል። ስለዚህ ይህን ያክል ከባድ ነገር ከሆነ በዚህ መገሰጽ ብቻ በቂ ነው። ይሄን ካደረግክ ከፍሬያለሁ፣ ይሄን ካደረግሽ ከፍሬያለሁ ምናምን የሚለው ቃል ጥንቃቄ ይሻል። አደራ እንዲህ አትበሉ። የኩፍር ቃላቶችን አትናገሩ፣ በራሳችሁ ላይ አታስቀምጧቸው። ነቢያችን ሰለላሁ ዐለይሂ ወሰለም እንዲሁም ደግሞ በዘመናቸው የነበሩ አማኞች ያን ሁሉ ከባድ ፈተናና መከራ ግፍ ሲደርስባቸው የኩፍር ቃል በሉ ተብለው ነው። ያን የሚያመልኩትን ጣዖት ሁበል በሉ፣ ላት፣ መናት፣ ዑዛ በሉ ብለው ይህችን ብቻ ነበር የተፈለጉት። ነገር ግን ሱመያ ያንን በይ ስትባል ጊዜ አልልም ብላ ተገድላለች። ታውቃላችሁ። ሱመያ ሁበል በይ ነው የተባለችው። ጣዖት ትልቅ አንድ ጣዖት አለ፣ እሱን ጥሪ በቃ ተባለች። በውስጧ እኮ ባታምንበትም ብላ ያንን ማለፍ ትችል ነበር፣ ግን በፍጹም አላደርገውም አለቻቸው። ከዚያ በአደባባይ ላይ ያስተኟት፣ ብልቷ ላይ ነው በብረት ተንጠራርተው የወጓት። የመጀመሪያዋ ሸሂድ ሰማዕት እርሷ ነች። ያ ምንድነው? የኩፍር ቃል እንድትናገርላቸው ነበር። ታዲያ እናንተ ዛሬ በቀላል ነገር ይሄን ካደረክ እኔ ከፍሬያለሁ፣ ይሄን ካደረግሽ ከፍሬያለሁ አይባልም፣ በፍጹም አይባልም። ሱመያ ያንን ሁሉ መከራና ግፍ ያስተናገረችው እችን ቃል በይ ተብላ ነው። የዚህ ትውልድ የመጀመሪያዋ ሸሂድ ሴት ሰማዕት ሴት የሸሂዶች እናት እርሷ ነች። ተንጠራርተው በአደባባይ የመካ ከሃዲያኖች እንዳለ በተሰባሰቡበት መቀጣጫ ትሆን ዘንድ ተብሎ ነው ሁበል በይ ጥሪ ተባለች። በፍጹም እኔ ዳግም ወደ ባዕድ አምልኮ አልመለስም፣ ይሄን ቃል አልልም አለቻቸው። ተንጠራርተው በብረት ብልቷ ላይ ወጓት። ከዚያ በኋላ ባሏ ፊት ለፊቷ ነበር፣ ያሲር ባሏ ፊት ለፊቷ ነበር። እሱንም እንደዚያው አቀረቡለት። በፍጹም አላደርገውም፣ ባዕድ አምልኮ ላይ ዳግም አልመለስም አላቸው። እርሱንም ባሏንም እዚያው በገመድ እንቅ አድርገው ገደሉት። ልጃቸው አማር ይሄን እያየ ነበር፣ እናቱ ስትወጋ ብልቷ ላይ። እሱም አባቱ ሲታነቅ እየተመለከተ ነበር። እርሱንም ብል ብለው እንዲሁ አጨናነቁት። እርሱም ልክ እናትና አባቱ እንደተገደሉ እንደሚገደል እርግጠኛ ሆነ። ያለው አማራጭ በቃያችን ቃል ማለት ነበር። ሁበል አለላቸው። ሁበል አምላክ ነው ምናምን እኮ አይደለም ያለው፣ ሁበል ብሎ ተናገረ። ገብታችኋል አይደል? ሁበል ብሎ ተናገረ። በቃ ፈቱት። እሱን አንተ በቃ አትገደልም ሂድ አሉት። ከዛ ይሄን እንደሰሙ ሰሃቦች እርተደ አማር ብለው ተናገሩ። አማር ከእስልምና ፈነገጠ፣ ወደ ክህደት ተመለሰ እኮ ብለው ሲናገሩ ለነብዩ ሰለላሁ ዐለይሂ ወሰለም ይሄ ዜና ደረሳቸው። እድዑ ሊ አማርን አሉ ነብዩ ሰለላሁ ዐለይሂ ወሰለም። ተመልከቱ፣ የኩፍር ቃል ስለተናገረና ስለሰራ ሰውየው ወዲያው እንደማይከፍር ከነብዩ ሰለላሁ ዐለይሂ ወሰለም ማስረጃ ትይዛላችሁ። አልዑዝር ብልጃህል የሚል የለም የሚሉ ሰዎች ከዚህ ትምህርት ይውሰዱ፣ ይያዙ። ነብዩ ሰለላሁ ዐለይሂ ወሰለም ያን የኩፍር ቃል ስለተናገረ ከፍሯል ብለው ወዲያው ሁክም አልሰጡበትም። ነገር ግን ምን አሉ? አማርን ጥሩልኝ አሉ። ለምን አስጠሩት? ገና ሊጣራ ስለሆነ ያለበት ምክንያት ለምን አለ የሚለው ያ ሰው በንጹህ አእምሮ ላይ ሊሆን ይችላል፣ ወይ ተገዶ ሊሆን ይችላል። ገብታችኋል አይደለ?
ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ናሉትና ጠሩት። ከተጠራ በኋላ ያን ቃል ስትል ጊዜ በልብህ አምነህበት ነበር ያንን የአምላካቸውን ስም የጠራህ አሉት ነቢ ሰለላሁ ዐለይሂ ወሰለም። ወይንስ እናትና አባትህ ፊት ለፊትህ ሲገደሉ አይተህ በዚያ ነገር እንደሚገድሉህ ፈርተህ ነው አሉት። ተገደህ ነው ያን ቃል ያልከው አሉት። ወላሂ አንቱ የአላህ መልእክተኛ ሆይ አምኜበት አይደለም ተገድጄ ነው ያንን ያልኩት፣ በፊቴ እናትና አባቴን ሲገድሏቸው አይቼ ነው ብሎ ተናገረ። ታዲያ ነቢ ሰለላሁ ዐለይሂ ወሰለም ምን አሉት? ኢንዓዱ ፈዑድ ለሁም አሉት። መልሰው በልካሉህ በልላቸው እንዳውም አሉት። አያችሁ፣ ከዚህ የምንረዳው ተገዶ የክህደት ቃል የተናገረ ሰው እንደማይከፍር ነው። ገብታችኋል? ነቢያችን ሰለላሁ ዐለይሂ ወሰለም ታዲያ እንዲህ የሚል ሐዲስን ተናገሩ። እነላሃ ተጃወዘ ዐን ኡመቲ ሰላሰን አልኸጠእ ወኒስያን ወመስቱክሪሁ ዐለይሂ አሉ። አላህ ከትውልዶቼ በሶስት መንገድ የሰሩትን ኃጢአት አልፎላቸዋል አሉ። አንደኛ አልኸጠእ ባለማወቅ፣ ሁለተኛ አኒስያን ረስቶ የሰራ ወንጀል፣ ሶስተኛ ተገዶ ወንጀል የሰራ አሉ። አያችሁ። ስለዚህ በሶስቱ መንገድ የሰራ ሰው እንደ ኃጢአተኛ አይቆጠርም። አማር ደግሞ በዚያ ሰዓት ተገዶ ነው። ስለዚህ እንደማይከፍር ተናገሩ እና ልላቸው የፈለግኩት ዛሬ ላይ ምንም ሳትገደዱ ምንም ጫና ሳይደረግባቸው ከባልና ከሚስታቸው ጋር በመጣላት ይሄን ካደረግሽ ከፍሬያለሁ፣ ይሄን ካደረግ ከፍሬያለሁ፣ እነዚያ ህይወታቸውን ሊያጡ በሚሉበት ጊዜ ራሱ በዚያው ጸንተው ነው የቀሩት። እናንተ ለቀላል ነገር ኩፍር ላይ ለእንትን ለማለት እንደ ቀላል አትዩት፣ ተጠንቀቁ። ከዚያ ነገር ይሄ ነው። አንዴ ጠብቁ። ሰላም አለይኩም። ወአለይኩም ሰላም። አንድ ጊዜ ሁሱ ጥያቄ አለኝ። ይሰማል? ሊሰግድ ነው መሰለኝ። ጠብቁት፣ ይመጣል። السلام عليكم ورحمة الله وبركاته. وسو ግርም ነው መሰለኝ። ጠብቀው፣ ይመጣል። السلام عليكم ورحمة الله وبركاته. بارك الله فيكم ወንድሞች። ሁሱ እስኪመጣ እሱ በሌለበት ያው ስለሱ ኸይር ማውራት ስለምፈልግ ነው። እሱ ለምንድን ነው እሱ በሌለበት ስለሱ ኸይር ማውራው? ያው ነቢያችን ሰለዋቱ ረቢ ወሰላሙ ዐለይሂ አንድን ሰው እሱ ባለበት ኸይሩን ነገር ስታወራ ያው ወላ ኑዘኪ ዐለላሂ አሐዳ አንዳችንም ሰው አናጥራራም እንላ። ወላኪን ግን ሀደል ረጁል ባረከላሁ ፊኩም እንጠቀምበት።
እንጠቀምበት። ሐቂቃ ለዲኑ በዚህ እድሜው እያበረከተ ያለው ተግባር ይህ የሚባል አይደለም። አላህ ሱብሓነሁ ወተዓላ ወፍቆት ነው። እንደሱ አይነት ብዙ ሰዎች ያስፈልጉናል። እንደሱ አይነት ብዙ ወጣቶች ወንድሞች ያስፈልጉናል። ይሄንን ቲክቶክ መንደር እንደሱ አይነት ወንድሞች እንዳሳመሩት ሁላ ሌሎች ከሁሱ ሌላ ያሉ ወጣቶችም እንዲያሳምሩት ይህ ዲን ይፈልጋል። ሐቂቀተን ወንድም እህቶች ሁላችን ከዚህ ዲን መስኡልያ አለብን። ከማ ቃለ ረሱሉና ሰለላሁ ዐለይሂ ወሰለም ኩሉኩም ራኢን ወኩሉኩም መስኡሉን አን ረዕየቲህ። ከዚህ ዲን ሁላችንም ተጠያቂዎች ነን። ሁላችንም ለዚህ ዲን ጠበቃዎች ነን። ሁላችንም እንጠየቅበታለን። በእኔ ጃኒብ በዚህ ዲን ላይ ምን ጉድለት መጥቷል የሚለውን ሁላችንም ራሳችንን እንፈትሽ። እኔ ለዚህ ዲን ቢያንስ አስተዋጽኦ ባላደርግ በእኔ በኩል ግን እኔ በነፍስ ወከፍ ለዚህ ዲን የሆነን ክፍተት አምጥቻለሁ አላመጣሁም የሚለውን ራሳችንን እንይ። ስማችን የሚመስልበት ቦታ እንዋል። ባረከላሁ ፊኩም። አላህም ሱብሓነሁ ወተዓላ ቁ አንፉሰኩም ወአህሊኩም ናራን የተባልነው አይደል? ለመጀመሪያ ነፍሳችንን እስቲ ነጃ እናውጣት ከዛ ጀሃነም እሳት። ነስአሉላህ ሰላመተ ወልዓፊያ። አዋዋላችን የት ነው? እኔ ዲኔን ምን ያህል አውቄያለሁ? የረሱልን ሰለዋቱ ረቢ ወሰላሙ ዐለይሂ ሐዲስ ምን ያህል አውቄያለሁ? ምን ያህል ከዲኔ ብጠየቅ ምን ያክል አውቃለሁ የሚለውን ባረከላሁ ፊኩም ራሳችንን እንይ። ዲናችንን እንማር። አዲኑ ቢተዓሉም። እስልምና ትልቁ ነገር አላሁ ስብሓነሁ ወተዓላ የጀመረው ፈዕለም አነሁ ላ ኢላሃ ኢለላህ ወስተግፊር ሊዘንቢክ። ነገሩ ወቅ አላህ ስብሓነሁ ወተዓላ በስተቀር በሐቅ የሚመለክ ወከዛሊከ ባዕደ ዛሊክ ወስተግፊር ሊዘንቢከ፣ ለወንጀሎች ምህረታን ጠይቅ። ስናውቅ ነው ሁሉ ነገር የሚያምረው። ያ አሂበቲ ፊላ ዲናችንን እንማር። ዲናችንን እንማር። አቂዳችንን በደንብ እንወቀው። አቂዳ ትልቁ ነገር ነውና አቂዳችንን እንወቀው። ተውሂድን በደንብ አድርገን እናጥና። ከዛም በኋላ ሁሉ ነገር የተስተካከለ ይሆናል ማለት ነው። እንደነዚህ አይነት ወንድሞች እንደ ሁሱ አይነቱ ለዚህ ቦታ ብቁ አላህ ስብሓነሁ ወተዓላ አድርጓቸው እያስተማሩ ነው ያሉት። አላህ ስብሓነሁ ወተዓላ ይወፍቀው። አላህ ኢኽላሱን ይስጠው። እናበረታታ፣ ዱዓ እናድርግላቸው፣ እናግዛቸው ስል በዱዓችን እናግዛቸው። አላህ ስብሓነሁ ወተዓላ ናሲሩን ዲኒሂ፣ አላህ ነው ዲኑን የሚነስረው። በእንደነዚህ አይነት ወንድሞች ዲኑን አላህ ስብሓነሁ ወተዓላ እያስጠበቀ ነው ያለው። አላህ ስብሓነሁ ወተዓላ ዲኑን እንደሚጠብቅ ቃል ገብቷል። አላህ ስብሓነሁ ወተዓላ ቃሉን የሚሽር ጌታ አይደለም። አላህ ስብሓነሁ ወተዓላ ኢና ነሕኑ ነዘልና ዐለይከ ዚክረ ወኢና ለሁ ለሓፊዙን ብሏል። እኛ በአንተ ላይ አውርደነዋልና እኛ ነን ጠባቂዎች ብሎ አላህ ስብሓነሁ ወተዓላ ይህንን ዲን በየክፍለ ዘመኑ፣ በየጊዜው፣ በየአካባቢው፣ በየሀገሩ አላህ ስብሓነሁ ወተዓላ ዲኑን የሚጠብቁ ጀግና ሰዎችን ያስቀምጣል። ነሕሰቡሁ ከዛሊከ ወላሁ ሐሲቡሁ። ነሕሰቡሁ ሁሱ እንደዛ አይነት ወጣቶች ዲኑን ከሚጠብቁ ብሎ አላህ ከወከላቸው ባሪያዎቹ አንዱ ነው ብለን እናስበዋለን። ስለዚህ ወንድሞች ለዲናችን ዘብ እንሁን፣ ለዲናችን ጀግና እንሁን። ይህ ዲን የበላይ ነውና አላህን ያለው ኢነ ዲነ ዒንደላሂ ልእስላም፣ ታላቁ እውቅና ያለው ዲን ሃይማኖት ብሎ ማለት አላህ ዘንዳ ዲን አልእስላም ነውና ላበዛ አልፈልግም። ይህንን ለመናገር ፈልጌ ነው። አላህ ይሕፈظኩም ጀሚዓን። ባረከላሁ ፊኩም። ማሻአላህ ጀዛከላሁ ኸይራ ባረከላሁ ፊክ። እሺ ጥያቄ ያለው መቀጠል ይችላል። ሰላም አለይኩም ብያለሁኝ። እኔ ሰላም ወራህመቱላህ። ጥያቄ አለኝ። እሱ
እሺ አንድ ጓደኛችን አላህ ይርሐማት ከሞተ ቆይታለች። ግን የሆነች ጓደኛችን ነበረኝ ብር ተበድራ ልጅቷ ያው ሰዓት ሰጣት ሞተች፣ ወደ አኺራ ሄደች። አላህ ይርሐማ ኢንሻአላህ። እና ልጅቷ ያው ቤተሰቦቿን አታውቅም፣ የሟቿ ቤተሰብ ማለት ነው። እናቷንም አባቷንም አታውቅም። ብሩን የተበደረቻት አረብ ሀገር ነው። እና ምን ላድርግ እባክሽ ጠይቂልኝ ብላኝ ነው። ለድሃዎች ሰደቃ መስጠት፣ ባለቤቱ የማይታወቅ ከሆነ ያን ገንዘብ ለድሃዎች በሰደቃ መልክ መስጠት። ሌላ ደግሞ ስለ ቂያመተ ለይል ሶላት ነው። የሆነ ኡስታዝ ጠይቄ ኢንሻ ጋር መስገድ ይቻላል አለኝ። ይሄስ እንዴት ይታያል? ማለት የዒሻ ሶላት ራሱን የቻለ ሶላት ነው፣ በዛ ይሰገዳል። ከዚያ በኋላ ቂያመ ለይል የሌሊት ሶላት ደግሞ ከዒሻ በኋላ ባለው ጊዜ እስከ ሱብሒ ሶላት ድረስ ባለው ጊዜ መስገድ ትችላላችሁ። ያ ነው። እሺ መራባሽ ጀዛኩሙላህ ኸይራን። መርሐባ ወያኩም። ሰላም አለይኩም ወራህመቱላሂ ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኦኬ ጥያቄ ነበረኝ። አንድ ሙስሊም ሰው ልጅ ወንድ ማለት ነው እና ካፊር ሴት ማግባት ይቻላል? እንዴት ነው? ከሆነ ሰው ተከራከረኝ ነው። እሺ በዑለሞች መካከል ኺላፍ ቢኖረው አብዱላህ ብን ዑመር የተባለው ታላቁ የነብዩ ሰለላሁ ዐለይሂ ወሰለም ሱሐባ ቃል በቃል ላ ተሕሉ ነስራንያ ብሏል። ክርስቲያንን ሴት ማግባት አይቻልም ብሏል። እሺ ቀጥሉ። እሺ አሰላሙ አለይኩም ኡስታዝ፣ ሰላም ነው? ሰላም ወራህመቱላሂ ወበረካቱ። የሆነ ጥያቄ አለ። እሺ የሆነች ጓደኛዬ እዚህ አብረን የምንሰራው ክርስቲያን ናት እና የሆነ ሰዓት ላይ ነቢ ሰለም የ9 ዓመት ልጅ አግብተዋል ምናምን ስትለኝ፣ አዎ ደግሞ ቢያገቡም እንደደረሰች ራሷ አይሻ ተናግራለች ምናምን ብዬ አስረዳኋትና ከዛ እኔን በዛ ጊዜ ኖር ያንቺ ቢሆን ብትሆን ትድርላቸዋለች ምናምን ስትለኝ እና አይደለም ለነቢ ሰለም ለሌላ ሰው ይሄዳል አይደል እንዴ? እና ምን ችግር አለው? በዛ ጊዜ በኖርኩ ራሱ ደስታውን አልችለውም በምን እድሌ ምናምን ብዬ መለስኩላ እና ሐራም ይሆንብኛል? ሐራም አይሆንብሽም። ትክክል ነው የተናገርሽው። እሺ ኡስታዝ። ሰላም አላችሁ? ሰላም ሰላም። እሺ እንዴት ነህ? እንዴት ነው? ደህና። ጥያቄ ልጠይቅ? ጥያቄ መጠየቅ ይቻላል? ጠይቅ። እሺ ቁርአን ያለ ቃል ማስረጃ? ቁርአን ያላህ ቃል ለመሆኑ ማስረጃ ሱረቱ ተውባ ምዕራፍ 9 ቁጥር 6 ላይ ከሱ ላይ ያለ ቃል ቆይ እንዴ ሳትሄድ የሚለው ከአጋሪዎች ቢጠይቁ ያለን ቃል አሰማው ይላል። ከዛ ላይ ያለ ቃል የተባለው ቁርአን ለመሆኑ ማስረጃ አለ? ክፋቶች ችግር የለው። እሺ ልክፈተሽ። ምዕራፍ 9 ቁጥር 6 ያ ምን ይላል? እስኪ አንብበው። ከአጋሪዎች አንዱ ጥገኝነት ቢጠይቅህ የአላህን ቃል ይሰማ ዘንድ አስጠጋው ከሱ ላይ ቁርአን ይላል። ቁርአን ይላል። የአላህ ቃል እያለ እየተናገረ ያለው ቁርአንን ነው። ቁርአን ከአላህ ዘንድ ነው። ቆይ አንዴ ማስረጃውን ነው የሚፈልገው። እርሱ ቁርአን ያላህ ቃል ነው የሚላል ይላል። የአላህ ቃል ይላል። ያው ቃል በቃል እና እኔ ያልኩ ቁርአን ይላል ወይ ቁርአን ይላል እንዴ? ከሱ የአላህ ቃል እያለ ያለው ቁርአንን ነው። ከቁርአን ውጭ ነው ብለህ ቆይ አንዴ ቁርአን የሚል ከሆነ ቁርአን የሚለውን አሳይ። ከሱ 20 ላይ ቁጥር 6 ላይ አሳይ። ቁርአን
ይህ የአላህ ቃል የሚለው ቁርአንን ነው። ቆይ አንድ በቃ እኔ ከምነግርህ እንደዚህ ላድርግልህ። ቁርአን ለማለት እንደሆነ እንዴ ላሳየህ። እዚሁ ላይ ምዕራፍ 9 ቁጥር 6 ላይ እንግባ። ያ እነዚህ ጋር ምዕራፍ 9 ቁጥር 6 እናድርገው። ያው እሺ ያ እነዚህ ጋር ቁርአንን ለማለት ቁርአንን ነው እያለ ያለው ይታያል። አረበኛ ነው ብራዘር፣ አማርኛ አረበኛ አልችልም። እሺ ወደ አማርኛ እንቀይርልሽ፣ ችግር የለም። አማርኛው ትርጉም የተሳሳተ ነው። ቆይ ከማለት ችግር የለም፣ ወደ አማርኛ እንቀይርልህ። አብሽር። ቁርአንን ለማለት እንደሆነ አሳየህ አንድ ጊዜ። ምራኛ ቀየረ ይታያል። ከአጋሪዎችም አንዱ ጥበቃህን ቢጠይቅህ የአላህን ቃል እንዲሰማ ዘንድ ጥበቃ አድርግለት፣ ከዚያም ወደ መጠበቃ ቦታ አድርሰው። ይህ የሆነው እነሱ የማያውቁ ህዝቦች በመሆናቸው ነው አለ። ከዚያ ቀጥሎ ምን ይላል? ደሙና ንብረቱ የተፈቀደለት ከአጋሪዎች መካከል አንዱ ወደ ጥበቃ ለመግባትና ደህንነትን ለማግኘት ቢጠይቅ ቅዱስ ቁርአንን እንዲሰማ ይላል። ይታያል። ቁርአንን ለማለት እንደሆነ ያነት አንዴ አሁን የተረጎምከው ለመሆኑ ምን ማረጋገጫ ይኖረኛል? ያ ነው ምዕራፍ 9 ቁጥር 6 ይላል። እስኪ ያንን የቅድሙ የአማርኛ ትርጉም የተሳሳተ ነው። ያ ነው ምዕራፍ 9 ቁጥር 6 የተሳሳተ ነው ወይ አማርኛ ትርጉም? አይምሮን የተሳሳተው እሱ አይደለም። እሺ ካልተሳሳተ ክፈቱን ነው ቅድሙ እኮ ከፈትነው እኮ 10 ጊዜ ከፍተን እንግዲህ ያና ቁርአን ቅዱስ ቁርአንን ለማለት ነው ይላል። ማብራሪያ ተፍሲር ነው የከፈትክልኝ? ያለ ቁርአን ነው የከፈትንልህ። አንተ መጽሐፍ ቅዱስ የእግዚአብሔር ቃል ነው ብለህ ታምናለህ? አይ እኔ አጥይ ይሄን አጠይቅ አይባልም። ይሄን እስር ቤት ነው። አይ ካልክ የሚል ስላለ የሚል አለ ጥቅስ። መጽሐፍ ቅዱስ የእግዚአብሔር ቃል ነው የሚል ቃል አለ። የእግዚአብሔር እስትንፋስ ነው ያለው። ላ የእግዚአብሔር ቃል ነው የሚል አለ። የእግዚአብሔር እስትንፋስና ቃል ልዩነት የለም። እሺ አሳየን። የእግዚአብሔር ቃል ነው መጽሐፍ ቅዱስ የሚለውን አሳየን። ትልቅ ላይ አድርገህ ነው። እሺ ጠብቀኝ። ምን ስክሪፕት አድርጌ ነው። አይሽ ሰላም አለይኩም ወራህመቱላሂ ወበረካቱ። እኔ ልጠይቅ እስከሚመጣ። ወአለይኩም ሰላም ወራህመቱላሂ። ጠይቅሽ። እሺ ወሱ ጀዛከላህ ኸይር። እኔ ከ15 ዓመት በፊት መንገድ ላይ ወርቄን ተሰርቄ ነበር ማለት ነው። እና አፉ ባለ ማለት እኔ ወንጀለኛ ሆናለሁ እንዴ? ወንጀለኛ አትሆኝም። የተሰረቀ ሰው አውፍ አለም ከአላህ ፊት ሐቄን እፈልጋለሁ ቢል ወንጀለኛ ይሆን ይችላል። እሺ ያው እኔ ያስጠይቀኝ እንደው ብዬ ውስጤ ስለፈራ ነው። አፉ ማለት ደግሞ አልቻልኩም። ያው ብዙ ስለነበረ ያው እናደዳለሁ። ያለሽ ሐቅ አለሽ፣ ችግር የለውም። እሺ ጀዛከላህ ኸይር። እድሜና ጤና ይስጥህ። ስንት ዓመት? ስንት ዓመት? ሺህ ዓመት ያኑርህ በጤና። አንድ ሺህ ብቻ ዓመት ትሰራለች እሷ። ጨመር አድርጊባትና ያላላ እንግዲህ እሺ አለ ያቆይ አላህ እንደፈለገ ያውሽ። مرحبا والسلام. ماشي عندك ماشي ዳዊት መላኩ ዳዊት አለ ዳዊት ሰላም አለይኩም። አቤት አቤት። እንዴት ደህና ነህ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አላ አቤት ይሰማል። እንዴት ነው? ሰላም አለይኩም። ወአለይኩም ሰላም። ደህና ነኝ አልሐምዱሊላህ። ኔትወርክ ይላል ጋፊ ተቀንጋችሁ። አላ አላ
እሱ ሰላም አለይኩም ብያለሁ። ወአለይኩም ሰላም ወራህመቱላህ። የሆነች ጥያቄ አለችኝ። አንዳንድ ጊዜ ማለት ነው ጥያቄ ነበረኝ። እንዴ ወጣ ወላሂ ነው እንዳትተከር ነው ዘደራ ቄርሎስ ወጣሽ በቃ በሙድ። እሺ ጥያቄ ምንድን ነው? እሺ ይሰማ ቀጥል። የኔ ጥያቄ ማለት ነው አንዳንድ ወዱ ሲደረግ ምናምን ማለት ነው ሐኪም ቤት በመሄድ ማለት ነው ቁስል የሚታጠብበት በአልኮል ነው። ያ አልኮል እንዴት ነው ነጃሳ? አልኮል ማለት ደግሞ ያው አረቄ ማለት ነው። በዛ ስለምንታጠብ ማለት ነው እንዴት ነው ሰላት ለሰላት አያበቃም? ነጃሳ ነው አያበቃም። ነጃሳ ነው አያበቃም። እሱን እንትን ማለት ማጠብ አለባቸው፣ ማጽዳት አለበት። የሚያጸዱት በአልኮል ነው እኮ። እሱን ቦታ አጽዳው፣ አልኮል የነካውን ቦታ አንተ እንትን በለው፣ አስወግደው፣ አጽዳው፣ እጠበው። ያንን ለማወቅ ፈልጌ ነው። መርሐባ። ሰላም አለይኩም። እሱ እሺ፣ ወአለይኩም ሰላም። ሰላም ነው። እሺ፣ ቄርሎስ መጥቷል። ትልቅ ነው አድርጌሃለሁ። እሺ ይታያል አይታይም? ቆይ እንዲታይ እናድርግለን። እስኪ ገስት ማስተካከል የምትችሉ ካለች ገስቱን አስተካክሉትና እናስተካክላለን። አብሽር። ግን አንተ አልተስተካከለም። ሁለተኛ ስልክ አለ አንተ ይስተካከላል። አብሽር፣ ችግር የለውም። ያው አሁን አስተካከልና አንዴ ትልቁ ላይ አድርጉት። እሱ ማነው ትልቁ ላይ የሚያደርገው? ማነው ትልቁ ላይ የሚያደርገው? የለም ሞዴሬተር ግን ከቤት የለም መሰለኝ። በቃ አሁን ትልቁ ላይ ሆነሃል። እሺ መጽሐፍ ቅዱስ የእግዚአብሔር ቃል ነው የሚል ቃል በቃል አሳየው መሰለኝ። ምን የሚል ነው አመጣለሁ? መጽሐፍ ቅዱስ የእግዚአብሔር ቃል ነው። መጽሐፍ ቅዱስ የእግዚአብሔር ቃል ነው የሚል አዳምጠኝ። ቆይ ብራዘር አዳምጠኝ። ምን የሚል ጥቅስ ነው አመጣለሁ ያልኩ እኮ አዳል መልስልሽ። መጽሐፍ ቅዱስ የእግዚአብሔር ቃል ነው የሚል ጥቅስ ወይ እኔ አመጣለሁ ያልኩ ምን መሰለህ? ቃል በቃል መጽሐፍቶች ሁሉ የእግዚአብሔር ቃል ናቸው የሚል አመጣለሁ አልኩ። ይሄው ይሄ ጥቅስ ምን ይመስላል? መንፈስ ያለበት መጽሐፍ፣ የእግዚአብሔር መንፈስ ያለበት መጽሐፍ። አዳምጥ እባክህ። መጽሐፍ ቅዱስ የእግዚአብሔር ቃል ነው የሚል ቃል በቃል መጽሐፍ ቅዱስ ላይ አሳየሁ። አላሳየንም። መጽሐፍ ቅዱስ የሚል ቃል የለም። ራሱ አይደለም የእግዚአብሔር ቃል ነው። እና እሱ መጽሐፍ ቅዱስ የሚል ቃል የለም። መጽሐፍ ቅዱስ ቆይሻ እንዴት ደም መጽሐፍ ቅዱስ ማለት እኮ መጽሐፍቶች የተሰበሰቡ የመጽሐፍቶች ስብስብ ነው አይደል? መጽሐፍ ቅዱስ የእግዚአብሔር ቃል ነው የሚል አለ። መጽሐፍ ቅዱስ የመጽሐፍቶች ስብስብ ነው። መጽሐፍ ቅዱስ የእግዚአብሔር ቃል ነው የሚል ጥቅስ አለ። አሳየሁ። መጽሐፍ አላሳየንም። ክፈተው። ለምን ትዋሻለህ? ሜት አታድርጉት። ክፈተው አንዴ። እሺ አንዴ መጽሐፍ ቅዱስ ማለት የእግዚአብሔር ቃል ወይም የቅዱስ ቃል ስለዚህ ነው መጽሐፍ ቅዱስ እንጂ መጽሐፍ ቅዱስ ማለት የመጽሐፍቶች ስብስብ ነው። መጽሐፍ ቅዱስ የእግዚአብሔር ቃል ነው የሚል ጥቅስ አለ? የለም። ቅድም አለ ብለህ ነው። እኔ እንደሌለ ስለማውቅ ነው ያኔ ጠየቅኩ። ሁሴን ጥያቄ ከጠየቀህ መልስ የሌለው ጥያቄ መሆኑ ነው። አለመቀበል አይደለም። መጽሐፍ ቅዱስ የእግዚአብሔር ቃል ነው ይላል። እሱ ላይ ያው እግዚአብሔር እስትንፋስ ነገር የለም። ያው አይደለም። መጽሐፍ ቅዱስ የእግዚአብሔር ቃል ነው የሚል እሱ ላይ ለምን እንደዚህ ታደርጋለህ? አሁን እኮ በእናንተ ሎጂክ መሰረት ከሄድን መጽሐፍ ቅዱስ የሚል ቃል የለም። እሺ፣ ስለዚህ መጽሐፉ እርስ በራሱ የሚጋጭ ከሆነ መጽሐፍ ቅዱስ ሊባል አይችልም ደግሞ አይደለ? እሺ፣ ሀሳብ ራሱ እንደሌለ የሚጋጭ ከሆነ በውስጡ ግጭት ካለበት መጽሐፍ ቅዱስ ሊባል አይችልም። ቅዱስ ማለት ከእንከን የጸዳ ማለት ነው አይደለ?
እንደዚያ ከሆነ ደግሞ መጽሐፍ ቅዱስ ላይ ግጭት ካለ ያ መጽሐፍ ቅዱስ ሊባል አይችልም በፍጹም አይደለ? መጽሐፍ ቅዱስ ደግሞ በራሱ በደንብ ይጋጫል አይደል? መልሳ ጨርሽ ቀጥልሽ። እሺ ደግሞ መታስቀጥል ይቆም የኛ መጽሐፍ ቅዱስ የእግዚአብሔር ቃል መሆኑን የሚያሳዩ ክፍሎች አሉ። የእናንተ ግን የሚያሳይ ክፍል ለራሱ የለም እያልኩ ነው። እሺ በመጽሐፍ ቅዱስ ግጭት ካለ መጽሐፍ ቅዱስ ሊባል አይችልም ያለ እሱ ሌላ አርጊውመንት ነው። የተጠየቀው መጀመሪያ መልስልኝ። የሚያሳይ ክፍል ለራሱ የለም እኮ አዳምጥ። እሺ መጽሐፍ ቅዱስ የሚል ቃል የለም መጽሐፉ ላይ። አንተ ግን ሐሳቡን ነው አለ ካልክ በውስጡ ግጭት ካለው የአምላክ መጽሐፍ ሊባል አይችልም። መጽሐፍ ቅዱስ ደግሞ እንደሚጋጭ አንተ ታውቃለህ አይደለ? ይሄ አይጠፋህም መቼም። አይጋጭም። የሚጋጭ ክፍል የለውም። የሚጋጭ ክፍል የለውም መጽሐፍ ቅዱስ አውጣ። ማርቆስ ወንጌል ምዕራፍ 8 የለም አልከኝ። አሁን ለሰጠህ ነው ማስረጃ። ማርቆስ ወንጌል ምዕራፍ 8 ቁጥር 9 አውጣ። እኔ ስክሪፕት ማድረግ ነው። አንተ ማስረጃ የጠቀስከው ማስረጃ ለማክፈት ያለ አንተ ቅድስታ ነበር። እሺ ችግር የለም። ማርቆስ 8:9 እንመልከት። ማርቆስ ማርቆስ 8:9 እሺ ማርቆስ 8:9 ላይ ኢየሱስ ክርስቶስ እንግዲህ ምግብ ሰርተው የሆነ ጊዜ የበሉት ሰዎች ምን ያክል ሰዎች እንደሆኑ ሊነግረን ነው። የበሉትም 4000 ያህል ነበሩ ይላል አይደለ? የት ቦታ ላይ አንዴ ቦታው እሱ የት? ማርቆስ ወንጌል ምዕራፍ 8 ቁጥር 9 ላይ የበሉበትን ቦታ ነው የጠየቁ። እሺ ከአንድ ጀምረን እናንብበው ተመልከት። በዚያም ወራት ደግሞ ብዙ ሕዝብ ነበረ፣ የሚበሉትም ስለሌላቸው ደቀ መዛሙርቱን ጠርቶ ሕዝቡ ከእኔ ጋር እስካሁን 3 ቀን ውለዋልና የሚበሉት ስለሌላቸው አዝንላቸዋለሁ። ከእነርሱም አንዳንዶቹ ከሩቅ መጥተዋልና ጾማቸውን ወደ ቤታቸው ባሰናብታቸው በመንገድ ይዝላሉ አላቸው። ደቀ መዛሙርቱን በዚህ በምድረ በዳ እንጀራ ከየት አግኝቶ ሰው እነዚህን ማጥገብ ይችላል ብለው መለሱለት። እርሱም ስንት እንጀራ አላችሁ ብሎ ጠየቃቸው። እነርሱም 7 አሉት። ሕዝቡም ከምድር እንዲቀመጡ አዘዘ። ተቀምጦ አላቸው። ኢየሱስ 7ቱንም እንጀራ ይዞ አመሰገነ፣ ቆርሶም እንዲያቀርቡላቸው ለደቀ መዛሙርቱ ሰጠ። ለሕዝቡም አቀረቡ ይላል። ጥቂትም ትንሽ ዓሣ ነበራቸው፣ ባረከውም፣ ይህንም ደግሞ እንዲያቀርቡላቸው አዘዘ። በሉም ጠገቡም አለ። የተረፈውንም ቁርስራሽ 7 ቅርጫት አነሱ። የበሉትም ስንት ናቸው ይላል? ንገረን ቄርሎስ። የበሉትም 4000 ያህል ነበሩ አለን። ጻፉ። 4000 ነበሩ። ማነው ይሄን ያለው? ማርቆስ 4000 ብላችሁ ጻፉ። ይሄንኑ ይዘን እንሂድ። አሁን ደግሞ ሉቃስ 9:14 ሉቃስ 9:14 5000 ሰዎች ያህል ነበሩ ይለናል። እዚህ ጋር ደግሞ ምንም እንዴ እሱ ቦታው የት ነው? ያ ቦታው የት ነው የተጠቀሱት? ያው ራሱ ቦታውን እኮ የጠየቁ የት ቦታ ላይ ነው? ያውና ቆይ ሉቃስና ማርቆስ የተለያዩ መጽሐፍቶች ናቸው? አንድ መጽሐፍቶች ናቸው? ተጋጩ እርስ በርሳቸው። አንዱ 4000 ነው አለን፣ አንዱ 5000። የትኛው ነው ትክክለኛው? ወይ ሁሱ ያልጠየቁ ነው። የተለያዩ ናቸው? አንድ አይነት መጽሐፍቶች ናቸው ነው ያሉ። የበሉት ስንት ሰዎች ናቸው? ጥያቄ አትቀይርም። እሺ እኔ እኮ ልመልስልህ ነው አይደል? ግን የተለያዩ እንድንግባባ ነው የተለያዩ። እሺ መጀመሪያ እንድንግባባ በመሰረኛ ነው። እሺ መጽሐፍቶች የተለያዩ ናቸው ወይስ አይደሉም ነው? የበሉት ስንት ሰዎች ናቸው? ኢየሱስ ያን ምግብ ሰርቶ ሌላንተ ይሆናል። ይህን አታውቅም? ታውቃለህ? መጀመሪያ የተለያዩ መጽሐፍቶች ናቸው አይደሉም? ማርቆስ እና ሉቃስ የበሉት ስንት ሰዎች ናቸው? 5000 ሰዎች ናቸው? 5000 ሰዎች ናቸው? 4000 ሰዎች የበሉት? ቆይ አንዴ ሁስዬ እንድንግባባ እኮ ነው የጠየቁ። መጽሐፍቶቹ በነገራችን ምን የሚጋጭ ነገር የለም። ያመጣው ጥቅስ ሁለቱ የተለያየ ቦታ ላይ ስንት ሰዎች ናቸው የበሉት? ኢየሱስ ምግብ ግን መጀመሪያ እኔ እያልኩህ ያለሁት ምንም የተጋጨ ነገር የለውም። እሺ የተጋጨ ነገር ከሌለ ስንት ሰዎች ናቸው ይለናል ሉቃስ። እሺ እንድንግባባ እኮ ነው እያልኩህ ያለሁት። የተለያዩ መጽሐፎች ናቸው። እንድንግባባ መጽሐፉን አንብበው። ስንት ሰዎች ናቸው ይላል ቁጥር 14 ላይ። እሺ ከሱ ላይ ያወር ሁለቱም የተለያየ ሐሳብ ነው ያስቀመጡት ሉቃስ ማርቆስ። እሺ የሉቃስ ሐሳብ ምንድነው?
የሉቃስ ሐሳብ ያው ሌላ ቦታ ላይ ማለት የተመገቡበት የሁለቱም ጌታችን ያመላቸው ምግብ የተለያዩ ሰዎች ነው እንጂ አንድ አይነት ሰዎችን አይደል። ሉቃስ ስለ የትኞቹ ሰዎች ነው ያወራው? ወላሂ ራሱ የመጣው ወላሂ አንድ አይነት ሐሳብም ነው እያወራ ያለው። ስለምንድን ነው ሉቃስ እያወራ ያለው አያውቀው፣ ግን ማምለጫ መንገድ ነው። የተለያየ መጽሐፍ ነው አይደለም ማለት። ይህን ታሪክ ግን የሰሩት ነቢ ሰለላሁ ዐለይሂ ወሰለም ናቸው። ታውቃላችሁ? ይህን ታሪክ የሰሩት ነቢ ሰለላሁ ዐለይሂ ወሰለም በትክክል ሄደው ሰዎችን አብልተዋቸዋል። ገብታቸዋል። ለጥቂት ሰው የሚበቃ ምግብ ለብዙ ሰው ማለት ነው። ግን ኢየሱስ አብልተዋል ይሉናል። እኔ ኢየሱስ አላበላም ልላችሁ አይደለም፣ ግን መጽሐፉ የተጋጨና የተበረዘ ነው። ገብታቸዋል። እርስ በራሱ የማይስማማ አንዱ ከሌላው ጋር የሚላተም ነው። ያ ሉቃስ መጣና ማርቆስ መጥቶ 4000 ሰዎች ናቸው ያበላቸዋል። ሉቃስ መጣና አይ ተሳስተሃል፣ ስንት ናቸው? 5000 ሰዎች ናቸው። የትኛው ነው ትክክለኛ? ፈአይሁማ አصح የትኛው ነው ትክክለኛ? እርስ በራሱ ይጋጫል። ስለዚህ አምላክ ቃል ሊባል አይችልም። የአምላክ ቃል እርስ በራሱ ሊጋጭ የሚችል አይደለም፣ አይጋጭም በፍጹም። ይህን ይመስላል ልጆች። ኢንሻአላህ በኋላ እንገናኛለን። ልውጣ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውጭ ላይ ጓደኞች እየጠበቁኝ ነው። የተጋጨብህ አንተን ነው ይላል። አይምራቸውን አሰሩ እንጂ እያነበባችሁ እያሳያችሁ አንድ አይነት ሀሳብ አነሳ። ከዛ አንደኛው መጥቶ 4000 ሰዎች ናቸዋል፣ ሌላኛው 5000 ሰዎች ናቸዋል። እርስ በራሱ በደንብ ይላተማል፣ ይጋጫል እንጂ ና አላህ አሰላሙ አለይኩም። ጫጫታ ቦታ አልሐምዱሊላህ። ኢየሱስ ይህን ተአምር አላደረገም አንልም። ያደርገዋል። ዒሳ ዓለይሂ ሰላም ምንም እንኳን ይሄ ተአምር በቁርአን ላይ ባይገለጽም ዒሳ ይሄን ለማድረግ አይሳ ነው። አላህ የሚገራርም ተአምር ሰጥቶታል። እርሱ ግን መጽሐፉ ይጋጫል። ወሰላሙ አለይኩም። ኢንሻአላህ በኋላ እንገናኛለን።